አረክ ሳልፈልግ እስከዛሬ የሰሩትን ነገር እንቅልፍ አጥቼ ሁሉንም ከሐስከፈ አየሁኝና ሚረባ ነገር አይደለም። ስቶሪው ሲጀምር ራሱ በቃ 7 ሰው ተደርድረዋል። ላይፍ በሚመስል ነገር የተወሰነ የተሰጣቸው ነገር አለ። አንዴ ትወጣለች፣ አንዴ ትገባለች፣ አንዴ ይጣላሉ፣ አንዴ አንዷን ያፈቅራል፣ አንዴ አንዷን ያገባል፣ አንዴ ፌንት አድርጎ ወደቀ ይለዋል፣ አንዴ ውሃ አደረጉበት ሲባል 10,000 ኮሜንቶች አሏቸው። ብቻ እንትን በቃ የኔ ውስጥ የኔ ልብ ምናምን የሚለዋቸው ብቻ እንትን ኦልሞስት 500,000 ተከታይ ያለው ሰብስክራይብ ያለው እንትን ነው። ሶ አብዛኞቹ በእነዚህ ባክግራውንዳቸው ላይ መለስ ብለን ስናያቸው እነዚህ ልጆች የተለያየ ነገር በማድረግ ውስጥ ኢቨን በጾም ውስጥ ነው ሰርግ ዱባይ ላይ ሲያደርግ የነበረው። ከዚህ በፊት ኬስ ተነስቶበት ነበር። ሶ የዛን ጊዜም ቪዲዮ ሰርቼ ተናግሬው ነበር ቲክቶክ ላይ ሩታ ምናምን እንትና ብላችሁ አብርሽ ምናምን ብላችሁ ሰርች ስታደርጉ እኔ ላይቭ ላይ የተደረገ ኢንተርቪውን ታገኛላችሁ ማለት ነው። ቲክቶክ ሰርች ባር ላይ ማለት ነው። ምንድነው እኔ ማስበው መሰላችሁ? በመጀመሪያ እዛ ያላችሁ የኦርቶዶክስ ተዋህዶ ልጆች ቅር ያሰኟችሁ ከሆነ ኮምፕሊትሊ ከዛ እንትን አንፎሎ ማድረግ ነው፣ መውጣት ነው። ኔክስት ግን እነሱ በክፉ መንገድ ሊያስተዋውቁ ቢሞክሩ እኛ ደግሞ በመልካም ነገር ስለ መስቀላችን የማናቅ ሰዎች ተሰብስበን አባቶችን እግር ስር ሆነን እስኪ ንገሩን ማለት አለብን። ገባችሁ አይደለ? እኛ አሁን ለዛ ለተባለው ነገር ርዕስ ሆኖ እንደውም ሰይጣን ያዘጋጀው ያኛው ነገር እንዲስፋፋ ነው አይደል? እኛ ደግሞ ስለዚህ እውቀት ቤተክርስቲያን ምን ትላለች ብለን ተሰብስበን መልካም ጊዜ ያሳልፈን ከአባቶች ትምህርት እውቀት ብናገኝ የተሻለ መልስ ምት ነው የሚሆነው። የተሻለ በቃ ማለት እኔ ራሱ ግራ የገባኝ ምንድነው ወርቅ ነገር ነው ያደረጉትና ይሄ ነገር እኔ ቤተክርስቲያን መስቀል ሲባል አይኖ በቃ ማለት ክሮስ የሆነ ነገር ሁሉ መስቀል አይደለም ለኔ። ተግባባን አይደለም? የሆነ ቤተክርስቲያን ላይ መስቀል የሚረገጥ ምናምን ተደርጎ ምናምን ሸራ እሹ የሆነበት ኬዝ አለ። ስለዚህ እኛ ራሱ ክሊር የሆነ ነገር ሊኖረን ይገባል። ተግባባን? ከይቅርታ ጋር ምህረት እናስገባ ከይቅርታ ጋር እሺ ትገባለች፣ ችግር የለም። ከዛ ምንድነው ማድረግ ያለብን አሁን? እንደውም አንዳንድ የጠፉ በጎችን ለመሰብሰብ ምክንያት ያስፈልገዋል። እግዚአብሔር ይህንን ነገር የሆነ ነገር ሲነሳ ለምክንያት ነው። በቃ ይህንን ሐሳብ እንድናወራ በዚህ ነገር እንድንሄድ የሚያደርገን ማለት ነው። በተቻለ መጠን እኛ ስለዚህ ነገር ማወቅ የምንፈልግ የተዋህዱ ልጆች እስኪ አባቶችን መስማት፣ መጽሐፍ ቅዱስ ምን ይላል፣ ቤተክርስቲያን ምን ትለናለች ዜን ከዛ በኋላ እንትን እኔ የጅምላ ፍርድ ሲጀመር አልወድም። በየትኛውም የሃይማኖት መንገድ ውስጥ የጅምላ ፍርድ ይደረግ ይወገር ምናምን የሚባል ነገር አይመቸኝም። የጅምላ ፍርድ ማለት ነው ማመዛዘን፣ ማገናዘብ፣ ምን ፕሮሲጀር መከተል አለብን፣ ቤተክርስቲያናችን ምን ታስተምራለች፣ ማን ነው ስለዚህ መናገር ያለበት፣ የኔ ኃላፊነት እንደ አንድ ምዕመን ምንድነው ማድረግ ያለብኝ፣ ይህንን ነገር ተደረገ ስል ምንድነው ማድረግ ያለብኝ የሚለውን መጀመሪያ እናንተ ከነሱ ስር መውጣት። እንደዚህ ተደረገባችሁ ዝቅ አድርገዋል ምናምን ብላችሁ አምናችኋል አይደል? ከዛ ቦታ አለመገኘት፣ ቦታው ላይ አለመገኘት አንሰብስክራይብ ስታደርግ ይመለስለታል ማለት ነው። አንድ ያ ነው። ሁለተኛ ሲገባቸው ይቅርታ የሚጠይቁበትን የራሳቸውን መንገድ እንዲጠይቁ በራሳችሁ ሶሻል ሚዲያ መስራት ትችላላችሁ። ይሄ ነገር ነውር ነው፣ ይሄ እንዲህ አዝነንብሃል ምላሽ ስጥ። ከዚህም ከዛም ሲቀባበሏቸው እኮ እንትን ይላሉ። እኔ ይሄ ነገር ተለቆ 3 ሳምንት ካለፈው ለምንድን ነው ይሄን ያህል ሚዲያ ላይ ያልተራገበው አልኩኝ። ከዛም በኋላ ማን ነው ይዞት የመጣው ይሄንን ጉዳይ? አንዳንዴ ሆን ብለው የቤተክርስቲያን ልጆች መስለው ነገሮችን አቀጣጥለው ፎሎ የሚሰብሰብ የሚፈልጉ ሰዎች አሉ። ሆን ብለው ለቤተክርስቲያኑ ያዘኑ መስለው ሃይማኖታችን አደጋ ውስጥ እንዲገባ እንደውም አንዳንድ ቀንደኛ ሰዎች አሉ። በቃ ቅጥልጥል አድርገውት ማሞ ሌላ መታወቂያ ሌላ እውነታው ሌላ ነገር ነው የሚናገሩት ነገር ግን በስመ ሃይማኖት ነው የሚወዱት በሚለው ድብልቅልቁን ያወጡታል ማለት ነው። ስለዚህ አባቶችን ጠርተን ያለውን ነገር እንዴት ነው እስቲ አባቶች አስተምሩን ብለን ጊዜ ይዘን በሰፊው እንማማርበታለን። ምናልባት ያልሻት ልጅ ማነች እንድትገባ የፈለግሽው? ቅድስት ኢዛና ምህረት ተስፋሽ እንዴት ነው? ኢዛና እስኪ ምን ሐሳብ አለሽ በዚህ ጉዳይ ላይ? ምህረት አንድ ቁጥር ጻፍልን። እሺ ቴንኪው በጣም ተስፍሽ። እንደ ማህበረሰብ ማንቃት ያለብን ነገር ስላለ ሐሳቡ መምጣቱ ብዙም አልከፋኝም። ግንዛቤ መሰጠቱ ጠቃሚ ነው እና የነሱ ደግሞ የምናያቸው ነገሮች ቅድም ፍቄ እንዳለው ነው እጅግ በጣም የምጸየፈው። በቃ ምን ነው ቫይራል ስለሚወጣ ሳልወድ በግድ ነው ማየው። የሚገርምክና የሚያመኝ ቪዲዮ ቢኖር እሱ ነው። በቃ ባየሁት ቁጥር
የምር እድሜን የሚያሳጥረኝ ቪዲዮ ነው። ለምን ማየት አልፈልግም፣ ግን ቫይራል ስለሚወጣ የግድ ይመጣል። ቅስሜ እየተሰበረ ማሳልፈው ነውና በመስቀሉ ጉዳይ የተነሳው ነገር ምንድነው? አንተ እንደተናገርከው ነው። የመጀመሪያ እርምጃ መውሰድ ያለበት የመስቀሉ አፍቃሪ አለ ወይ? በቃ ባለማህተብ መስቀሉን የሚወድ ሰው አለ ወይ? ካለ ሊነገረው አይገባም። ዋት በመስቀሌማ ከመጣክ ቻው ብለህ ከዛ በኋላ ነው ራስህን ሊቫውት አድርገህ የምትወጣው ማለት ነው። ግን ማን ነው ጠላቴ ካልክ ባለማህተቡ ነው። እነሱን አፈምሶ በሀገሬ ላይ መርዝ እንዲረጩ የመጀመሪያ እድል የሰጠ ባለማህተብ ነው። ለብዙ ነገር ነው፣ ለና አብርሃም ነገር ብቻም ሳይሆን በብዙ ነገር ሀገር ላይ ብዙ ነገር እንዲመጣ ትውልድ እንዲጠፋ የትዳር ቫልዩ በጣም ከዜሮ አይደለም፣ ዜሮ በጣም ቁጥር እኮ ነው ተስፍሽ። ኔጋቲቭ እይታ እንዲፈጠር በትዳር ላይ እየተደረገ ያለው ወላጅ አልባ ሕፃን መንገድ ላይ እየሞላ የነገው እንኳን ሲመጣ ገና በእናቱ ማፀን ያልተወለደ ሕፃን እንኳን የጎዳና ልጅ እንዲሆን የሚሰራው ማን ነው ካልከኝ ባለማህተብ ነው። ገብቶሃል? ሪል ለማህተቡ ህመም አለን ወይ ከተባለ ሶሪ ኦርቶዶክሳውያን በጣም ነው ማዝንባቸው። እውነት ለመናገር ማን ነው ሰብስክራይበሩ? ማን ነው ቲፎዞ? ምን ያደርጋሉ መሰለ? የሩታ ለብቻው አለ፣ የሄርሜላ የምትባል አለ፣ የአብርሃም አለ። ሶሪ በጣም ይሄ አይደለም። የሰው ልጅ በጣም በእግዚአብሔር የተወደደና ክቡር ፍጥረት ነው። ዘቅጦ ደግሞ በእኔ ትውልድ እንደዚህ ሳይው ያመኛል። የምሬ ነው የምነግርህ ተስፍሽና እውነት ለመናገር ይሄ ነገር አሁን የተደረገው ነገር መስቀሉ የወርቅ ወይ ሌላ ቅብም ሊሆን ይችላል። አይ ዶንት ኬር። ግን ምንድነው መስቀል እያሉ ነው የሚያወሩት እነሱ ራሳቸው ማለት ነው። ገባ? መስቀሉ እኮ መተት ተደርጎበታል ምናምን አይነት ነገር ይሉና ዋይ ለምን በልብ ቅርጽ ለምን መስራት አልተፈለገም? በሌላ ነገር ለምን መስራት ምንድነው ሜሴጁ? ምክንያቱም የምናያቸው መነጽሮች አሉ። አንተም ብዙ በሀገራችን የሚከናወኑ ነገሮች አሉ። ኦሬዲ ዳይሬክት እሱ ነው ወይ ብዬ መደምደም አልፈልግም። ሚዛናዊ መሆን እፈልጋለሁ። ግን ከምን አንጻር ብለህ ስትል ነገ ላይ የሚፈጥረው ትውልዱ ይሄን ያህል መገናዘብ ከቻለ ለምንድነው ታዲያ ሁሉም በየራሱ ቪዲዮ እየሰራ የማይቃወመው? አንተ እንዳልከው ነው። ፎሎ መሰብሰቢያ ይደረጋል። በደንብ ነው የሚደረገው። የሆነ ነገር ይፈጠር ሰው ያቺን ነገር ልክ የመስቀል ተቆርቋሪ መስሎ ፎሎ ይሰበስባል። የስ ይሄ ምንም የማንዋሸው እውነት ነው። ሪል ነው ከተባለ ግን እኔም ቪዲዮ ልሰራ ይገባኛል። ሁሉም ቪዲዮ ሊሰራ ይገባል እንጂ ዝም ብለ ላይቭ ላይ ስለጮክ ይሄ ለውጥ ይመጣል አይደለም። እኔ ደግሞ ምንድነው ያመመኝ መሰለክ ተስፍሽ፣ ባለፈው ጽጌ በወሎዬ ማህበረሰብ ውስጥ በወሎ ማህበረሰብ ውስጥ የሚደረገው ነገር ወዲያው ወጣ መልስ ሰጠች። ቴንኪዩ ጽጌ። በቃ ይሄንን ግን አንድ ክልል ውስጥ ያለ የወሎን ማህበረሰብ ስለነካች ነው። መስቀል ማለት ደግሞ ዘሆል ኢትዮጵያውያን ኦርቶዶክስ የሚመለከታቸው ናቸው። ኦኬ እኛንን አሁን እዚህ ጋር እነሱን ተጽዕኖ ፈጥረን ከዚህ ነገር ውስጥ ማስወጣት ያቃተን? ማን ነው ሰብስክራይብ ያደረጋቸው? ማን ነው የሚከታተላቸው? ማን ነው ግሩፕ የሚፈጥረው? ገባክ? ይሄ በጣም አሳዛኝ ጉዳይ ነው። ግን ኢንቴንሽናቸው ምንድነው ብለህ ስትል ለትውልድ ጥሩ አይደለም። እነሱ በበጎም ይስሩት አይደንቀኝም። አላቅም፣ አላማከሩኝም፣ በግልጽ አልተናገሩም። እንደ ማህበረሰብ ግን ምንድነው መልእክቱ ሲባል ለመስቀል ሪስፔክት አልተሰጠም። በቃ እንደ ሀገር ደግሞ የሙስሊም ኢጃብ እንዲንቋሸሽ ካልፈለኩኝ ለክርስቲያን መስቀል ደግሞ ሪስፔክት ማጣት አልፈልግም። እንደ ማህበረሰብ ነው የምነግርህ። ስለዚህ ይሄንን ነገር ታግለን ከዚህ ሐሳብ መውጣት አለባቸው። ይቅርታ መጠየቅ አለባቸው። ድጋሜ ሌሎች እንደዚህ አይነት ነገር እንዳያደርጉ ተጽዕኖ መፍጠር አለብን። ለምን ፊገሩ እንዳይበላሽ፣ ሀገር እንዲድን፣ ማህበረሰብ እንዲድን፣ ሃይማኖት እንዲጠበቅ፣ ተከባብረን እንድንቀጥል ይሄ ነገር እንዲኖር እፈልጋለሁ። በአጠቃላይ ግን ልጆቹና መሰሎቻቸው እነዚህ ብቻ አይደሉም። እነዚህ ተስፍሽ እግዚአብሔርን እድሉን ካገኘሁኝ አይ ዶንት ኖ ምን ልናደርግ እንደምንችል። ዩቲዩብ መስራት በደንብ ይቻላል እኮ አይደል ተስፍሽ? ቢዝነስ መስራት እኮ ይሄ ምንም የምናበረታታው ነው። ደስ የሚል አይዲያ ያምጡ። እኔ ሰብስክራይብ አድርጌ ሰፖርት ማድረግ እፈልጋለሁ። እየገባው መማር እፈልጋለሁ። እንደው የማውቀው እንኳን ነገር ቢሆን ሰፖርት ለማድረግ ሄጄ መከታተል እፈልጋለሁ። እንዴ አሁን ላይ ያሉ ዩቲዩበሮች እኮ ትዳር በጣም በኢትዮጵያ ውስጥ ደርቲ እንዲሆን እኮ እየተሰራ ነው። በጣም እንዴ አንድ ሴት በትዳር ውስጥ እንደፈለገች ገብታ
እንደ አር እንድታንቦጫርቀው እኮ ፊገር እየተሰራ እኮ ነው ተስፍሽ። እነሱም በለው ሌሎቹም በላቸው ኦርቶዶክስ ነኝ ባዮቹ ገዳም ሄጃለሁ እያሉ ገዳም ሲሄዱ ሲሳለሙ ሲያመሰግኑ ዝክር ሲሰጡ ምናምን እያየናቸው እኮ ትዳር እያበላሹ እኮ ነው ያሉት ልጆች ከወላጅ አልባነት እኮ ይሄ ቢዝነስ በራሱ ማን ነው ቻሌንጅ ሳያደርግ ተስፍሽ ሰው በሰላም መኖር የሚችል እንዶ ሳይለፋ የሚገኝ ብር አለ እንዴ? ትውልዱን እኮ በቃ ዝም ብሎ ሰርቆሚውን ገሎሚውን በቃ አሪፍ ሞዴል ሆኖ እንዲኖር ፊገር እየተሰራ ነው። ስራ እንዲጠላ እየተደረገ ነው። ትምህርት እንዲጠላ እየተደረገ ነው። ለምን መሀይሞቹ ሚሊየን ፎሎወር አላቸው ያልተማሩ ነው። መሀይም ስል እንደ ሃን ያልቆጠሩ ከዛስ ፎሎወሩ ብቻ ስላለ እሱ ሌክቸሪ መኪና እየነዳ ነው፣ ሌክቸሪ ቤት አለው፣ ሌክቸሪ ላይፍ እየኖረ ነው። ሶ ሀገር ላይ መማር ደርቲ ተብሎ ፊገር እየተሰራ ነው። በጣም እየወደቅን ነውና አረዘምኩት ሶሪ በጣም ይሄንን ብንሰራበት ብዬ ይላሉ ዩቲዩበሮች መንገዳቸውን ቢያስተካክሉ በቃ መስራት ካለባቸው አፍቃሪ ሆኖ መስራት ይችላሉ። ሰው እንዴት ፍቅርን ወደ ትዳር ወደ ልጅ መውለድ እንዴት መውሰድ እንዳለበት ምን አለ ቢሰሩ? ምን ችግር አለው? ሰው ሰርቶ እንዴት እንደሚያልፍለት ምን አለ ቢሰሩ? እንዴ ብዙ እኮ ድርሰት አለ እኮ በእግዚአብሔር። እንዴ አሁን እየተሰራ ያለው ምንድነው? በቃ አንድ ባለ ትዳር ማንም እየመጣ ማንበጫረቅ ይችላል። ከዛ አንዲት እርጉዝ ደግሞ በትዳር ውስጥ በሰላም እየኖረች ከአንድ ወር እስከ 9 ወር ድረስ አንዲት እርጉዝ እንደ እብድ እየኖረች ልትወልድ ትችላለች። ወይ ምንድነው ኢንቴንሽናቸው? ሊያሳብዱን ነው ተስፍሽ። እግዚአብሔር ነው ማለት ስለራስ አይደለም። እኔ ለራሴ ትምህርት የሚያስፈልገኝ ሰው አይደለም። እግዚአብሔር ይመስገን። በቤተ ክርስቲያን ውስጥ አንዲት ሴት እንዴት መኖር እንዳለባት ተምሬ ያደግኩ ኦርቶዶክሳዊ ነኝ። ማንም እኔን ሰፖርት ሊያደርገኝ አይችልም። ቤተ ክርስቲያኔ በቂ ናት። ግን እኔ ራሴን ቻልኩኝ። ሌላው ትውልድ ያለ ሀገር እንዴት መኖር ይቻላል? ህዝብ በጣም እየጠፋ ነው። ነገ ልጄን የቱ ጋር ነው የማሳድገው? በጣም እየተሰቃየው ነው ተስፍሽ። የምሬን ነው የምነግርህና መስራት ያለብን እንደ ማህበረሰብ ተመካክረን ጥሩ መንገድ ብንመጣ ማስተካከል ያለበት ሰው ቢያስተካክል በቃ እኔ እንጃ የሆነ ውይይት ቢፈጠር እንደዚህ በጣም ደስ ይለኛል። በጣም እየተጎዳን ነው ተስፍሽ። ጦርነት ራሱ ይሻላል ከዚህ። ይሄ ሳይለንት ኪለር ከሚባሉት ነገር ነው አገር ላይ ያደረጉ ያሉት ዩቲዩበሮች ማለት ነውና ሶሪ በጣም ሁሉም ሐሳብ ይስጥ። በጣም አሪፍ ነገር ነው ያነሳሽው። ጀስት አሁን የሶሻል ሚዲያ አጠቃቀማችንን ማስተካከል ነው። በነገራችን ላይ ሰንበዲ ቲክቶከር የሆነ ነገር ስለሰራ ምንልለትን ማቆም ከቻለንና እንዴት ነው መቅጣት ምንችለው? ስንቀጣስ በምን መልኩ? እውነት ለመናገር እኔ ሙስሊም ወንድሞቼና እህቶቼን ማደንቅበት አንድ ባህሪ አለ። የሆነ ነገር እምነታቸው ላይ የሚመጣ ነገር ከሆነ ሪያክት የሚያደርጉት በጣም ፈጣን ናቸው። ወደ እርምጃ ነው የሚገቡት። እርምጃቸው ምን አይነት መልክ አለው የሚለውን አይደለም፣ ሐሳቡ ግን ድጋሚ እንዳይነሳ በብዙ መንገድ ፕሮቴክት ያደርጋሉ ራሳቸውን። እኛ ጋር ስንመጣ መጀመሪያ ክፍተቱ የሚጀምረው የመላእክታትን ስለ አድኗ ያደረጉ ክፉ ተሳዳቢና በነጠላ ተጠቅልለው መጥፎ ነገር የሚሳደቡ ባለጌዎችን ሶሻል ሚዲያው ላይ እንደ አሸን አሉ የምናውቃቸው። ሲታዩ የቤተክርስቲያን ናቸው፣ በስዕለ አድኖ የተባረኩ ነው፣ ስሟም የእመቤቴ ማርያም የመድኃኒዓለም ምናምን አገር የሚበጠብጡትና ግን በየቦታው ሄደው የተጨማለቀ ቦታ ላይ እንኳን ንግግራቸው ያልተገራ ቢኖር ብዙ እህትና ወንድሞች አሉ። በትክክል በቪዲዮ የምናውቃቸው ፕሮፋይል ቀይረው እኛን ሊያጠቁ የሚለውን ነገር አይደለም፣ የምናውቃቸውን ነው የምናወራው። የምናውቃቸውን ልጆች ነው ማወራው። በትክክል በቪዲዮ የምናያቸው በቃ ቤቷ ስታይ የጸሎት ቤቴ ምናምን ብላ የተደረደረው ስዕለ አድኖ ለጉድ ነው። ከአፏ የሚወጣው ግን ሪፖስት የሚያደርጉት ራሱ ነገር ያለውን ነው፣ ስድብ ያለውን ነገር ነው ሪፖስት እንኳን የሚያደርጉት ማለት ነው። አንድ ያ ነው። ሁለተኛ አክሽን ላይ እንዴት ነው እርግጠኛውን የምነግረው እነዛን ልጆች እንደውም ድጋሚ ሰብስክራይብ አድርገዋቸው ተመስጣችሁ ነው የምታዩቸው። የኦርቶዶክስ ልጆች አብዛኛውን አይቻቸዋለሁ። ሂዱና ቼክ አድርጉ። ከ500,000 ውስጥ ፎሎ የሚያደርጉት ኦልሞስት 80 እና 90% አረብ ሀገር ነው ያለው። አረብ ሀገር ያሉ እህቶች ናቸው የሚከታተሏቸው። የአብርሽዬ አፍቃሪዎች እስኪ ስንት ናችሁ? 3000 ላይክ አለው። እስኪ እንትናዬ ምናምን እንደዚህ ተወስን የምትሉ እንኳን ይበላት የምትሉ በቃ ደስ ብሏቸው ተከታታይ ድራማ ምናምን የሚገርም ስቶሪ በቃ ትዳሩ ተበጠበጠ እያለ እንቅልፍ የሚያጣ ህዝብ ነው ያለው። ሲጀመር እዛ ጋር
ብዙ ሰው ከታዩ ቲኔጀር እና እንዲሁ ማገናዘብ የማይችል ስለሆነ ነው እንጂ የሚያቀርቡት ስራ በራሱ ኮንቨርት የሚሰጥ አይደለም። ስለ ትዳር የሚያስተምር አይደለም። ሚስቱን ጥሎ ሌላ አገባ፣ ከዛም በኋላ ያችኛዋን ደግሞ መንገድ ላይ ጥሎ ወንድም ነኝ ብሎ የሚበሳጭ እህት ነኝ ብሎ የሚበሳጭ ካራክተር ቢልዲንግ ተደርጎ እንኳን ለኮሚኒቲው ምን ያስተምራል የሚለውን በጠቅላላ ሀሳቡ እንኳን እዚህ ግባ የሚባል አይደለም። የወረደ እንደውም አደገኛ መስመሮችን እንድንከተል የሚያደርገን ብዙ ነገር ማወጣበት ነገር አለ። ያንንም ቢሆን ግን ተወዶ ደግሞ እየታየላቸው ቫይራል እየወጣ ነው። ቪዲዮቸውን እዩ። ይሄ መስቀል እንደዚህ ያደረጉ ከተባለ በኋላ ትላንትና የለቀቁት 2 ቪዲዮ በ8 እና በ12 ሰዓት ውስጥ ኦልሞስት 380 ሺህ ቪው አለው። ከወር በፊት ብታዩ ከ220 ሺህ ከ230 ሺህ በላይ ቪው አልነበረውም። ገባችሁ አይደለ? አሁን ላይ ይሄ ነገር ከሆነላቸው በኋላ ቪው ቫይራል ሆኗል ማለት ነው። ከዛን የሆነ ነገር አቃጥላቸዋለሁ እንደዚህ እንደላቸዋለሁ የሚል ነገር ይጨምርልሃል። ያው የቲክቶከሮቻችን ጥጋበኛ እንደሆኑ ይታወቃል። ትንሽ የታወቁ ቲክቶከሮቻችን ጥጋበኛ ናቸው። በተለያየ ጊዜ ወጥ የሚረግጡት እነሱ ናቸው። እንደው ይህንን ከማህበራዊ ሴት ጋር ምን መደረግ አለበት? መነጋገር አለብን። እንደዚህ ያንን ነገር የሚሰሩ ነገሮችን እንዴት ይስተካከሉ? ከሃይማኖት ብቻ ሳይሆን ከስብዕና፣ ከትውልድ፣ ከሀገር አንጻር እንዴት መደረግ አለበት? እውቀት የሚፈልግ ጥያቄ ነው። እንደ አንድ ኦርቶዶክስ ግን እዚህ ጉዳይ ላይ በደንብ መወያየት አለብን። ስለ መስቀሉ ማወቅ መቻል አለብን። አንዳንድ ነገሮች አትሊስት በሳምንት 1 ቀን 1 ሰዓትና 2 ሰዓት አባቶች መጥተው ሊያስተምሩን ይገባል። በቃ እኔ በኖርማል በቲክቶክ እንትኔ በሳምንት 1 ሰዓት ሌላ አይደለም፣ በሳምንት 1 ሰዓት የሆነ ሰዓት መጥተው የሚያስተምሩ አባቶች ካሉ ቁጭ ብለን ተምረን ምንጠይቀውን እየጠየቅን ወደ ቤተክርስቲያናችን መቅረብ አለብን። እውነትና ውሸቱን፣ መጥፎና ደጉን፣ የተሻለ ነገሩን እነሱ እዛ ጋር ሰሩ አይደለ? እዚህ ጋር ደግሞ እሱን ዶግ አመድ የሚያደርግ ነገር እንትን ብለህ ልክ በቃ አንዱ እዛ ጋር አጠፋው ሲል እዛ ጋር መፍላት መቻል አለብን። እነዚህን ሀሳቦች ማሸነፍ የሚቻለው እነሱን አግንነን ፌመስ አድርገን ምናምን አይደለም። ፎሎውን ስታደርግ የኦርቶዶክስ ልጅ 0 ሲገባለት ይደነግጣል። ስርዓቱን እንትን ብሎ ይሄዳል፣ እንጀራው ስለሆነ ማለት ነው። ከዛም በኋላ ያውቀዋል እኮ መውጫ መግቢያው ላይ እኮ የሚያገኘው ኦርቶዶክስ አለ አይደል? መቼም የሆነ ነገር ሲል እኮ ነፍስ ስቅል የሚያደርጉ ሰዎች አሉ። በኮሜንት ሄዳ አጣድፈው እንዳይተኛ ልታደርገው ትችላለህ። ግን የሆነ በጅምላ መሆን የለበትም። የሆነ ነገር ይደረግ፣ ይደብደብ፣ ይገደል ምናምን በሚባለው ሙድ አይደለም መሆን ያለበት። ስለዚህ አንደኛ ትላንትና የሰማሁባቸው ወዮች ቡታጅራዎች ነገር አፈሉ ብላችሁ ነበር የመጣችሁት። ነው ይህንን በፍጹም አክሴፕት አላደረግም። ቡታጅራ፣ ሻሸመኔ፣ ጎንደር፣ ጅማ እያልክ አይደለም። በቃ እዛ አካባቢ ያሉ የሆኑ ልጆች ነው የሰሩት እንጂ ሆን ተብሎ ተቀናጅቶ በቃ ትልቅ ጦር ዘምቶ የመጣብን የምታስመስሉት የምታጋንኑት ነገር ሌቭሉ ያ ስላልሆነ ነው። ተሳስተዋል። ኦኬ፣ ለዛ ለተሳሳቱት ሰዎች ነገር ሳያውቁት ሰርተው ከሆነ ይቅርታ ማለት ካለባቸው ይቅርታ ማለት አለባቸው። ይቅርታ ካላሉ ምስቴፕ አለው፣ የሚጠይቅ አካል አለው። እኛ ጠያቂ አይደለም፣ ድምፅ መሆን ነው። እኛ የሚጠበቅብን ተሰባስበን አባቶች ባሉበት ደግሞ መማርና ማወቅ። ልክ እዚህ ጋር ሚዲያው ላይ ያለው ነገር ስለ መስቀል የሆነ ነገር ስንማር እነሱ ቪዲዮቸው ቫይራል እንደሆነ ስለ መስቀል ደግሞ መልስ ተሰጠ ብለው ማንኛውም ሪከርደር ሪፖስት ያደርገዋል። ስለዚህ እሾህን በእሾህ ታረጉታላችሁ፣ በዛውም ወደ ቤት ትመለሳለህ ማለት ነው። አሁን ማነው ምህረት ነው ማሂሬ ነው መጥቻለሁ። የለውም ነበር ማለት ነው። ተስፍሽ እንዴት ዋላችሁ? ደህና ናችሁ? አለን። ምንድነው ሐሳብ? ያው ሐሳቤ ቅድስት ጨርሰዋለች ኦልሬዲ። በግለፍተኝነት አይደለም የምንጠይቀው አንተ እንዳልከው ማለት ነው። በግለፍተኝነት ሳይሆን ትናንትናም ስትናገር ሰምቻለሁ። መሆን ቪዲዮንም ቼክ አድርጌ አይቼ ያለውን ነገር እነግራችኋለሁ ብለህናል። እኔ በበኩሌ ራሴን ወክዬ የዛሬ ዓመት አካባቢ ጥፋት አጥፍቻለሁ። እኔ ራሴን ወክዬ ግን አሁን ላይ ከሰራው ጥፋት ሻሽዬ ወደ ራሴ ተመልሻለሁ። ከራኳቸው በጣም ቆይቻለሁ። በዛን ሰዓት እናንተ ስትናገሩ በጣም እናንተን ተቃርነን እናንተን ስንሰድብ የነበርን ልጆች ነበርን። ለምን የሰው ልጅ ስትወድ ጥፋቱን መናገር ነበረብን። የኛ ጥፋታችን ምንድነው? የእነሱን ጥፋት ሳንናገር ጥፋታቸውን እየሸፈንላቸው ነበር ስናጨበጭብ የነበረው ማለት ነው። ያ ነገር ግን ዛሬ ላይ ዋጋ ያስከፍሎናል፣ እያንዳንዳችን ላይ ማለት ነው። ዝም ስንላቸው በትዳር ክብር ነው፣ ትዳር ክብር ነው። ግን ትዳር ክብርን ያሳጡት ሰው እነሱ ትዳርን ያሳጡት፣ ክብር አሳጡት። ይሁን ብለን
በቃ ዝም አለን እራቅን። አሁን ደግሞ በመስቀል ነው። እኔ አዋቂውኝ አይደለም ግን ደግሞ መስመር የሚባል ነገር አለ። መንካት ያለበትና መንካት የሌለበት ነገር አለ። የሰው ሃይማኖት ምኑ ጋር መነካት እንዳለበትና ምኑ ጋር አለመነካት እንዳለበት አውቃለሁ። ግዴታ እንትን መሆን የለብኝም። ጥፋቱን አውቀዋለሁ። እነሱ ያጨበጭቡላቸዋል። ጀግና ጀግና። ይሄ ጀግንነት አይደለም። ወተን ስንናገር ደግሞ ስለምትጠሏቸው ነው እንደዚህ ስለምትሏቸው ነው ብለው ነው ጫና የሚያበዙብን። እኔ ቪዲዮ ሰርቻለሁ። ቪዲዮ ልክ ይሄኛው ሲጀመር ልጆች መተው ይሄ ነገር ሙስሊም እህቶቻችን ራሱ ምህረት ምንድነው የምትይው? ይሄ ነገር እየተሰራ ነው ለምንድነው ዝም የምትሉት እስከምባል ድረስ እኔ ዝም አላልኩም። ቪዲዮ እኔ በራሴ ባቅሜ እቤቴ ብትገባ ቪዲዮ ሰርቻለሁ። ቫይራል ላይ ያወጣልኝ ይችላል ያዩታ። የኔ ቪዲዮ ደግሞ አስረግጦ ነው የሚያዩት ማለት ነው። ስለዚህ እዚህ ጋር አባቶች በስነ ስርዓት ይሄን ነገር ዩቲዩባቸውም መፍትሄ በቃ ትምህርት መውሰድ አለባቸው። እነሱ አሁን ላይ ብር ናላቸውን አዝሮታል። ተስፍሽ እኔ ብር ናላ ሲያዞር ያየሁት እነሱ ነው። ክብር ነው ለሰው ልጅ ከምንም በላይ ክብር ይበልጣል። እኔ እዚህ ላይ አንተ ከፍ ያደረስኩ ዜሮ በነበርክ ሰዓት እኔ አንተ ከፍ ያደረኩ ሰዓት እነዚህ ልጆች እኮ ትናንትና ምን ያህል ዝቅ ብዬ ከፍ አድርገውኛል። ማስተዋል የሚባል ነገር አለ። እነሱ ግን ረግጦናል። እኛ እንዲያመሰግኑን አይደለም አያመስግኑን። አሁን ላይ ግን በማይመጣ ነገር መተዋል። መማር ካለብን እኛም እንማራለን። አባቶች ይምጡ። ተስፍሽ አባቶች መጥተው እኛም ከስተታችን እኛ ብዙ ኃጢአት ያለብን ገና ለምን የዛሬ ዓመት በማማት ነው ሰርግ ላይ ባልመጣም እንኳን ሳጨበጭብ ነበር በቪዲዮ ማለት ነው። ፖስት አድርጋለሁ። ገና ያልጸዳውልኝ ቆሽሻለሁ እኔ ራሱ ማለት ነው በእነሱ ምክንያት። ስለዚህ ፈጣሪዎች ያው ኃጢአቴን በራሱ ይቀጣኛል ጊዜው ደርሶ ማለት ነው። እና ከምንም በላይ መፍትሄ ነው። በቃ መፍትሄ ለነሱ ትምህርት ያስፈልጋቸዋል። ተስፍሽ እውነት ትምህርት ኦኬ። እሺ 2 ደቂቃ ልስጣችሁና አንድ ጊዜ ተስፍሽ ከታችን ላውራ እያለ ነው። ተስፍሽ አንድ ሚዩትን አንሳና ተናገር። ከዛን ሂዊ ታወሪያለሽ ሀሳብ መስጠት ከፈለግሽ፣ ከዛን ሄሉ፣ ከዛን አላዛር። ሌላ ጉዳዮች ስላሉን እንትን እንላለን እንመለስበታለን። እሺ ይሄንን ጉዳይ የሚያዩዋቸው ሰዎች ጥፋት ነው። ሰብስክራይብ አድርገው ኢቨን ቲቪ ምናምን ገዝተውላቸው ምናምን የነበሩ ነው አይደል? ከዚህ ስንት ዓመት ቢፎር የቤት ዕቃ ምናምን አዎ። እና ይሄ ሁሉ ግን ልጆቹ እኮ አላጠፉም። የሚደግፋቸው ሰውን ያጠፋው እንጂ እነሱ እኮ አላጠፉም። እነሱ አሁን የራሳቸውን ገቢ እያሰባሰቡ ነው። የቤት ዕቃ እየተገዛላቸው፣ ቲቪ እየተገዛላቸው፣ የቤት ኪራይ እየተከፈለ፣ ሰርግ እየተደገሰ እንዴ! ከዚህም በላይ ቢቀልዱብን ምንም ጥፋት የለውም። ሁለተኛ እኔ እውነት ለመናገር እንዴት ነው የሚያዩዋቸው? እኔ ለሰከንድ እንኳን ድምጻቸው የመስማት አቅሙ የለኝም። አሁን እነሱ ልጆች በጣም ነው የሚያሳፍሩት። እንዴት ነው አሁን እዚህ ጋር የሚያወሩት ልጆች በደንብ የሚከታተሏቸው ናቸው። ቢኮዝ ስራዎቹን በሙሉ እያወሩ ነው። ዊችዝ ያዩዋቸዋል። ስለሚያዩላቸው ነው እኮ እነሱም እየሰሩ ያሉት። የእናንተ ጥፋት የምታዩት ልጆች ጥፋት ነው ይሄ። እኔ አሁን አላያቸውም በፍጹም። ስለዚህ አትዩ፣ ስቶፕ አድርጓን። ምንድነው ሰብስክራይባችሁን እያነሳችሁ ውጡ ከቤታቸው በቃ አትዩላቸው። የኔ ምልህ ይሄን ነው። ልጆቹን ጭራሽ እኔ በቅጡ ራሱ አላቃቸውም። ሰርግና ምናምን ሲደገስ ያየሁት እንጂ ዩቲዩባቸው ምን እንደሆነም ስሙንም አላቀውም። ምንም ማቀው ነገር የለም። በገንዘብ ያሰከራችኋቸው እንዳልሽው እናንተ ናችሁ። ብር እየሰጣችኋቸው የወር ወጪያቸውን እየተላከላቸው። ስለዚህ እኔ ልጆቹ ላይ ጥፋት የለም። ሁለተኛ ነገር የምናገረው ስለ መስቀል ተስፍሽ ሁሉም ሰው ግንዛቤ እንዲኖረው እንዳልከው አባቶች ብታነጋገር። ቢኮዝ እኛ ራሱ የሆነ ጫማና ቦርሳ ራሱ የገዛነውን ለብሰን መውጣት አልቻልንም። ምልክቱ ይመስላል በሚል የብራንድ ምልክት ነው። የማህበረሰብ ውይይት በቲክቶክ ላይ ያስፈልጋል። ምክንያቱም ዩቲዩቡ መታየት አለበት። ቲክቶኩ ላይ ራሱ በቃ የሁሉም ሃይማኖት ተከብሮ፣ የሁሉም ሰው ስብዕና ተከብሮ፣ ትዳር ተከብሮ፣ ማንነት ተከብሮ መኖር ስለምንፈልግ ቀጣይ ጄኔሬሽን አተላ ሊደፋበት አይገባም። እሳት ልንሰጠው አይገባም። በጣም ዋጋ ከፍለው ነው ሀገርም ማንነትም የተሰጠን ሰዎች ነን እንጂ ዝም ብለን ከየትም ወይ ከሰማይ ዱብ ያለን አይደለንም። ስለዚህ ለሚቀጥለው ጄኔሬሽን ቴክኖሎጂው በራሱ የሚለበልባቸው በቂ ነው። ገብቷል? ቴክኖሎጂው አዘጋጅቶ የሚጠብቃቸው ራሱ በቂ ነው። እኛ ደግሞ ሰውነትንና ሀገርን ማንነትን መስጠት አለብን። ያ እንዲደረግ
በጣም የማህበረሰብ ንቃት በቲክቶክም በዩቲዩብ ላይም ለሚሰራው እባካችሁ ሁላችሁም ትላሉ ልብል 2 ሰዓት ልፈጅብህ እችላለሁ። ስለዚህ በጣም ከባድ አደጋ ከፊታችን ስለተጋረጠ የማህበረሰብ ጥበቃው በሚዲያ ላይ ስሩልን እባካችሁ። ተስፍሽዬ ይበቃኛል። ቴንኪው በጣም እኔ ልውረድ። እሺ ሄለንና ላዛርን እናንተን ሀሳብ ሰብቼ ፍቄ ታጠናቅቀዋለሁ። ሰላም እንዴት ዋላችሁ? ሁላችሁንም ሰላም ብያለሁኝ። ጥሩ ነገር ነው በጣም ማለት መማር አለብን። ስፔሻሊ እዚህ ምንድነው ያንግ እንትን እነዚህ አዳዲስ የሚመጡ ተስፍሽዬ ሁሉ ነገር በትምህርት እኛ የምናውቀውን ሼር በማድረግ ነው። ሰርጉንማ እንትን ብላ ያየው እንደሆነ አረብ ሀገር ያሉ እህቶቻችን እነሱ ረድተው ነው እነሱ ስራ ማዳም ቤት እየሰሩ ነው ለነዚህ ልጆች የሚያገዟቸው እና ያው ከፍቅር የተነሳ ነው እነዛን ማንተን ማለት አይደለም፣ ግን ባለማወቅ ያንን ነገር እንደ ኢንተርቴይንመንት ወስዶ ትልቅ ነገር ያደረሱት እነዛ በማዳም ቤት ደማቸውን እንትን እያደረጉ ያሉ ልጆች ናቸው እና ለነዚህ ልጆች ትልቅ እኔ የዛኔ በቃ የሰርጉ ጊዜ በጣም አዝኜ ነበር። ያዘንኩት ለነሱ ጥሩ ስለሆነ እነዚህ ልጆች ባለማወቃቸው